آله وصحبه أجمعين. أما بعد، نخلص نياتنا لله تبارك وتعالى. الجزء الثالث كتاباتشن زاري ومترشا درساتشن هنا المعلومات بإذن الله تبارك وتعالى. اسم الإمام الشافعي الساتشون سلا الله تبارك وتعالى في اللاقوس سلا قدر يتناقرتن أقرارتن من ترسال مالتنا. قال الإمام الشافعي سمعت محمد بن إدريس يبالانو من علماء السلف ناتشو 150 ዓመተ ሂጅሪያ ላይ ተወልደው 204 ዓመተ ሂጅሪያ ያለፉ ሰው ናቸው። ሙጅተሂድ ናቸው። የመዝሀብ ባልተቤትም ናቸው። መዝሀብ ሻፊዕያ የሚባለው ባለቤቱ እሳቸው ናቸው ማለት ነው። መሐመድ ብን ኢድሪስ ረዲየላሁ ዐንሁ ወአርዳ። እሳቸው ምን ይላሉ? ይህንን የእሳቸውን ንግግር የዘገቡት በነገራችን ላይ አልኢማም አልበይሀቂ ናቸው። አልኢማም አልበይሀቂ ናቸው። በጣም ብዙ ኩቱቦቻቸው ላይ ዘግበውታል፣ ጽፈውታል። ስለ ቀደር ነው ይህንን ጉዳይ የተናገሩት አልኢማም ሻፊዒ። ምን ሲሉ ጀመሩ? ማ ሽእተ ካነ ወኢን ለም አሸእ ወማ ሽእቱ ኢን ለም ተሸእ ለም የኩን خلقت العباد على ما علمت وفي العلم يجري الفتى والمسن على ذا مننت وهذا خذلت وهذا أعنت وذا لم تعن ومنهم سقي ومنهم سعيد وهذا قبيح وهذا حسن. ይህን ንግግር ተናግረዋል الإمام الشافعي። ወደ ትርጉሙ ስንገባ ما شئت كان አሉ الإمام الشافعي። ما شئت አንተ የፈለከው አለ ያ ረበና አንተ ጌታ ሆይ አላህ አንተ እኮ የፈለከው ካነ ይሆናል ማለትም ያንተ መሽአ የቀደመህ የሆነ ነገር ማሰበከት ቢሆን መስአቱክ እንደማለት ነው። አንተ ፍላጎትህ የቀደመ የሆነው ነገር በአዘል ላቡድ አዩጀደ ከመገኘት ቁርጥ የለው ይገኛል ማለት ነው። ማለትም አላሁ ተዓላ የሆነ ነገር ይሆናል ብሎ የፈለገው በአዘል የፈለገው ነገር ከመሆን ምንም አይነት ቅሮት የለውም ማለት ነው። ያ ነገር ከመፈጸም ቅሮት የለውም ይሆናል ማለት ነው። ለዛ ምናልሳቸው ማሽእተ ካነ አንተ የፈለከው ይሆናል ወኢን ለም አሸእ እኔ ባልፈልግም እኔ ባሪያ ያን ነገር እንዲከሰት ባልፈልግም እንኳን አንተ የፈለከው ነገር ግን በአዘል ይሆናል ያልከው ነገር ግን ከመሆን ቅሮት የለውም ይሆናል። ምክንያቱም ምን ስለሆነ ነው? የባሮች መሽአቸው የባሮች መሽአ ያኒ የፍጡራኖች ፍላጎት የአላሁ ተዓላን ፍላጎት ተከታይ ነው ማለት ነው። እንጂ አለዛ እኛ ፈልገን አይደለም አላህ እንደገና ለኛ የሚፈልግልን። እኛ አላሁ ተዓላ መሽአው አለ፣ አላሁ ተዓላ የወሰነው ነገር አለ። እኛ የሆነ ነገር ስንፈልግ ከዛ አላሁ ተዓላ ከወሰነው ነገር ስር እንጂ እሱ ያልወሰነው እሱ የማያውቀው ነገር አለ ማለት አይቻልም። ለዛ ሲባል ንግግራቸውን ሲጨርሱ መጀመሪያው በይት ላይ ምናሉ አልኢማም ሻፊዒ ወማ ሽእቱ ኢን ለም ተሸእ ለም የኩን ወማ ሽእቱ እኔ የፈለኩት ደግሞ ኢለም ተሸእ አንተ ካልፈለግ ለም የኩን በጭራሽ ሊሆን አይችልም አይሆንም ማለት አንተ የፈለከው እኔ ባልፈልግም ይሆናል። እኔ የፈለኩት ግን ወማ ሽእቱ እኔ የፈለኩት ኢለም ተሸእ አንተ ካልፈለግ ለም የኩን በጭራሽ ሊሆን አይችልም አይሆንም ማለት። ስለዚህ የኛ መሽአችን የኛ ፍላጎታችን ተህተ መሽአቲላህ ነው፣ በአላሁ ተዓላ መሽአ ፍላጎት ስር ያለ ነው ማለት ነው። መሰለን እኔ የሆነ ነገር ማድረግ ከፈለኩኝ አሁን እዚህ ደርስ መስጠት ፈለኩ ገባሁ። ይህንን ማን ያውቀዋል? አላሁ ተዓላ ያውቀዋል። አላሁ ተዓላ እኔ በዚህ ሰዓት ደርስ እንድሰጥ ፈልጓል ማለትም ፍላጎቱ በአዘል የቀደመ ነው ማለት ነው። በአዘል የቀደመ የሆነ መሽአ እንጂ አዲስ የሚከሰት ነገር አይደለም።
የኛ መሻአችን የኛ ፍላጎታችን ታቢዓቱን ሊመሻአቲላህ የአላሁ ተዓላ ፍላጎት ተከታይ የሆነ ነው ማለት ነው። ከዛ በኋላ ምን አሉ الإمام الشافعي خلقت العباد على ما علمت خلقت العباد ባሮችን እኮ ፈጥረሃል على ما علمت ልክ እንዳወቅከው يعني ልክ እንዳወቅከው ባሮችን ፈጥረሃል። አሁን على ما علمت ማለት ነው على حسب ما سبق بعلمك الأزلي ማለት ነው። አላሁ ተዓላ ሲፋዎቹ አዲስ አይደሉም አዘልይ ናቸው ብለናል። በአዘል አላሁ ተዓላ ያውቃል ማለት ነው። በአዘል ምን እንደሚፈጥር ያውቃል፣ መቼ እንደሚፈጥር ያውቃል፣ እንዴት አድርጎ እንደሚፈጥር ያውቃል፣ ከምን እንደሚፈጥር ሙሉ በሙሉ የሚያጌታ ነው አላሁ ተዓላ። ስለዚህ ለምሳሌ አንድ ሰው አሁን ቢፈጠር አንድ ህፃን ልጅ አሁን ቢወለድ ይሄ ልጅ ወንድ መሆኑን ሴት መሆኑን በምን አይነት ሁኔታ እንደሚወለድ ቦታ እንደሚወለድ መቼ እንደሚወለድ መልኩ ምን አይነት እንደሆነ ይሄን ሁሉ አላሁ ተዓላ መቼ ነው የሚያውቀው? በአዘል ያውቀዋል ማለት ነው። ያ በአዘል የሚያውቀው ነገር አሁን ይከሰት። ለዛ ሲባል الإمام الشافعي ምን አሉ? خلقت العباد على ما علمت ባሮችን እኮ ፈጥረሃል على ما علمت በአዘል እንደምታውቀው ልክ በአዘል እንደምታውቀው ማለትም ዒልምህ እውቀቱ በአዘል በነበረው እውቀትህ ፍጡሮችን ፈጥረሃል እንጂ አዲስ የሆነ እውቀት ለአላሁ ተዓላ ይመጣለታል ማለት አይደለም። የአላሁ ተዓላ እውቀት የሚቀንስ የሚጨምር አይደለም። መሰለን የኛ እውቀት በተማርነ ቁጥር ይጨምራል አይደለ? በተማርነ ቁጥር እውቀታችን ይጨምራል ከጊዜ ወደ ጊዜ። ሙራጃዓ ማድረግ በተውን ቁጥር ወይም ደግሞ ከዕልም በራቅነ ቁጥር እውቀታችን እየቀነሰ እየጠፋ እየረሳነው እንሄዳለን። የኛ ዒልም የፍጡራኖቹ ዒልም የሚቀንስ የሚጨምር ነው ማለት ነው። የአላሁ ተዓላ እውቀቱ ግን የሚቀየር አይደለም። አንድ የሆነ እውቀት ነው። በየጊዜው አዲስ የሆነ እውቀት ይመጣለታል የሚባል አይደለም። እውቀቱ ታምነው አላሁ ተዓላ አያውቅም የሚባል አይደለም። يعني በዓለም ላይ ስላለ ነገር በሙሉ የሚያውቅ የሆነ ጌታ ነው። لا يخفى على الله شيء በአላህ ላይ ምንም የሚደበቅበት ነገር የለም። ሙሉ በሙሉ አላሁ ተዓላ አዋቂ የሆነ ጌታ ነው። እውቀቱ ካሚል ነው ማለት ነው። እውቀቱ ግን ወደፊት ስለሚከሰቱ ነገራቶች አላህ በአዘል ያውቃል ምን እንደሚከሰት ምን እንደሚሆን። እስከዛሬ ስለተከሰቱት ነገራቶች በአዘል አላህ ተዓላ ያውቃል። ለዛ ሲባል الإمام الشافعي ምን አሉ? خلقت العباد على ما علمت ባሮችን ፈጥረሃል على ما علمت ልክ በአዘል እንደምታውቀው ብለው ማለት ነው። ከዛ በኋላ ምን አሉ? ففي العلم يجري الفتاوى المسلم ففي العلم በአንተ ዕልም ውስጥ ነው የጅሪ الفتاوى المسلم ወጣቱም ቢሆን ወልሙስሊም ሽማግሌውም ቢሆን የሚሰራቸው ነገራቶች ከአንተ ዕልም የሚወጡ አይደለም። አንተ ዕልም የሚወጡ አይደለም። ወጣቱ ምን እንደሚሰራ ሽማግሌው ሰውዬ ምን እንደሚሰራ የሁለቱንም እንቅስቃሴ የወጣቱም ይሁን የሽማግሌው يعني ስራቸው እንቅስቃሴያቸው በሙሉ لا يخرج عن علم الله كالله تبارك وتعالى እውቀት የሚወጣ አይደለም። ففي العلم يجري الفتاوى المسلم والله تعالى علم ውስጥ ነው يعني الله تعالى ያውቀዋል። يجري الفتاوى المسلم ወጣቱም የሚሰራውን ሽማግሌው የሚሰራውን ነገር الله تعالى ያውቃል። በአላህ تعالى እውቀት ስር ነው የነሱ ስራቸው ያሉ ነው። ከዛ ምን አሉ? على ذا مننت وهذا خذلت وهذا أعنت وذا لم تعن على ذا ባንድኛው ላይ ምን አደረክ? مننت يعني ጸጋህን ሰጠኸው ጸጋህን ዋልክለት وفقته للإيمان والصلاح ለእምነትና ለቅናቻ እንዲቀጠም አደረከው። صل على نبينا محمد على ذا مننت ማለት ኢማን እንዲያገኝ አደረከው መቅናትን እንዲያገኝ አደረከው። ተውፊቅ የሚባለው ነገር ሰጠኸው ማለት ነው። ተውፊቅ ሰጠህ ማለት ምን ማለት ነው? ሰውየው يعني ችሎታ አለው አይደል? ቁድራ አለው። የሰው ልጆች ቁድራ አላቸው። ለምሳሌ የሆነ ነገር የመስራት አቅም አለን። ይሄንን አቅም
ኸይር ነገር ላይ እንዲያውለው አደረገ ማለት ነው። ይህንን ቁድራውን የሰውየውን ቁድራ ችሎታውን ወይም ደግሞ ሰውየውን ምርጫውን ኸይር ነገር ላይ እንዲያውለው አደረገው። على ذا من انت ማለት وهذا خذلت ማለት ደግሞ ይሄኛውን ደግሞ ትክክለኛውን መንገድ አልወፈከውም ወይም የሐቅን መንገድ አልወፈከውም። مثلا ነሳራዎች ደግሞ አይሁዶችን የምንመለከት የሐቅ መንገድን አልተገጠሙም እነዚህ ሰዎች። ይሄ አላሁ ተዓላ ውሳኔ፣ አላሁ ተዓላ መሽአ ነው። ኺዝላን ማለት ምን ማለት ነው? የተውፊቅ ተቃራኒ ነው። ፈዘለሁ ከተባለ አዋረደው ከተባለ አይ በቃ አልገጠመውም ተውፊቅ አልሰጠውም ማለት ነው። መገጠም የሚባል ነገር የለም እሱ ዘንድ ማለት ነው። የሆነ ባሪያ ኸዘለን ያኒ ኸዘለሁ አዋረደው ካልን አይ ምን ማለት ነው? የሰውየውን ቁድራውን ችሎታውን ምን ላይ እንዲያውለው አደረገው? ሸር ላይ፣ ተንኮል ላይ፣ መጥፎ ነገር ላይ እንዲያውለው፣ ሐራም ላይ እንዲያውለው አደረገው ማለት ነው። ይሄ ማዋረድ ይባላል። ስለዚህ አላዛ መንንታሉ አልኢማም አሻፊዒ አንደኛውን ያኒ በጥሩ ነገር ላይ እንዲገጠም አደረገው። የተለለ ኢማንና ሶላህ እንዲገጠም በጥሩ ነገር እንዲገጠም አደረገው። وهذا خذلت ያንን ደግሞ አልገጠምከው በጥመት ላይ እንደውም ጥመት ላይ እንዲሆን ወይም ደግሞ ኩፍር ላይ እንዲሆን ያደረገው። ይሄ የማን ውሳኔ ነው? የአላሁ ተዓላ ውሳኔ ነው። አይ በቃ ገሌ ዘመዴ ስለሆነ ገሌ ወንድሜ ስለሆነ እሱ በቃ ሂዳያ ማግኘት አለበት ይባላል አይባልም። ነብዩና መሐመድ አለይሂ ሰላቱ ወሰለም አጎታቸውን በጣም ታግለው ነበር። እንደው የተመላለሱ እባክህ ተቀበል ላኢላሃ ኢላላህ በል እያሉ በጣም ታገሉና አኺር ለሰውየው አልተቀበላቸውም አጎታቸው። እኔ አሁን አንተን ብቀበልህ እንደው እምነቱ ትክክል እንደሆነ አውቃለሁ፣ ግን አንተን ብቀበልህ የቁረይሽ ሴቶች ይስቁብኛል፣ ተመልከቱ ለሴት ፈራቻ ብለው እንዲህ አለ ማለት ነው አጎታቸው። ማሺ አላሁ ተዓላ فإنك لا تهدي لمن أحببت አላቸው። አንተ ለወደድከው አይደለም ሂዳያ የምትሰጠው ولكن الله يهدي من يشاء እሱ አላሁ ተዓላ የፈለገውን ነው ሂዳያ የሚሰጠው አላቸው። ስለዚህ ሂዳያ በማን እጅ ነው? በአላህ እጅ ነው። የሰው ልጅ መምራት ይችላል? አይችልም። ስለዚህ አላሁ ተዓላ የፈለገውን እንዲመራ ያደርገዋል፣ የፈለገውን ደግሞ ያጠማዋል። የአላሁ ተዓላ መሽአ ነው። አቂባችን አላሁ ተዓላ ሰምሮ ነው ይባላል። እንደዛ ሲባል አልኢማም አሻፊዒ ይላል على ذا مننت وهذا خذل ይሄውን ጸጋው ለህለታል ኢማን ሰጥተዋል፣ በሶላህ ላይ እንዲደር አድርገዋል። አንዱም ደግሞ አልሰጠውም፣ በዚህ ተቀራኒ አድርገዋል። ይሄ ማን መሽአ ነው? ማን ፍላጎት ነው? የአላህ وهذا أعنت وذا لم تعين وهذا أعنت አንደኛውን አግዘዋል ወዛ ለም تعين ያኛውን ደግሞ አላገዝከው። አንደኛውን አግዘዋል ማለት يعني على الأعمال الصالحة التي يرضيها أعمال الصالحة ጥሩ የሆኑ ስራዎችን እንዲሰራ አድርገዋል። يعني አንተ የምትወዳቸውን ስራዎች እንዲሰራ ወፍቀዋል፣ አድርገዋል፣ አግዘዋል። ቁዋ የሚባለውን ነገር ሰጥተዋል። ያኛውን ደግሞ አላገዝከው። እንደው አንተ የምትወደውን ስራ እንዲሰራ አላደረግከው። በል እንደውም መጥፎ ስራዎች ላይ ይቆያል፣ መጥፎ ስራዎችን ሲሰራ ይኖራል። ይሄ ማን ፍላጎት ነው? የማን ውሳኔ ነው? የአላሁ ተዓላ ውሳኔ ነው። ኸይር ነገር የተሰጠ ሰው ምን ማድረግ አለበት? አልሐምዱሊላህ ረቢል ዓለሚን አይደለ? አላሁ ተዓላን ያመሰገነ ሰው ያው እንደውም በዛ በኒዕማ ላይ ኒዕማ ይጨመርለታል ይተባል። ያላመሰገነ ያማረረ ሰው ለምን እንደዚህ አደረከኝ የሚል ሰው አላህን ያያያዘ ይበረታል ይላል። ኢነላህ ሸዲዱል ዒቃብ ያያዘ የበረታ ነው ይላል። አልሐምዱሊላህ ረቢል ዓለሚን። ከዛ ምን አሉ? ፈሚንሁም ሸቂዩን ወሚንሁም ሰዒድ። ፈሚንሁም አንተ ከፈጠርካቸው ከፍጥሮች መካከል ሸቂዩን እድለቢስ ይሆናል፣ ወሚንሁም ሰዒዱን ከእነሱ መካከል ደግሞ እድለኛ ይሆናል። ይሄ ሸቂይና ሰዒድ عند الأشاعرة ሸቂይ የሚባለው የእሳት ነው፣ የጀሃነም ሰው ማለት ነው። ሸቂይ ማለት እድለቢስ ይባላል። ሰዒድ ማለት ደግሞ የጀነት ሰው ማለት ነው። ያኒ ሐለል ኡኽራዊ ይሄ የኡኽራውን ሐል ታይቶ ነው ይሄ የሚባለው ማለት ነው። ስለዚህ የፈለከውን ሸቂይ አድርገዋል፣ ጠማማ አድርገዋል፣ እድለቢስ አድርገዋል። የፈለከውን ደግሞ ሰዒድ አድርገዋል እያለ ነው። ስለዚህ ፈሚንሁም ሸቂዩን ከነሱ መካከል ሸቂይ ያለ እድለቢስ አለ፣ ወሚንሁም ሰዒዱን ከነሱ መካከልም የቀናና እድለኛ አለ እያለ ነው። وهذا قبيح وهذا حسن ይሄኛው አንድ ነገር መጥፎ ይሆናል፣ ያኛው ደግሞ በጣም ምርጥ ይሆናል። ያንዳንዱ ነገር ለበጎ
በትንሹ ከድንጋይ እንኳን አንዳንዱ ቅጥ የሌለው ድንጋይ ለሚያስጠላ ድንጋይ ቀቢሕ ይሆን እንደ መቀመጫ ይሆን ለካባ ይሆን አይፈለጥ ምን አይነት ዝም ብሎ ድንጋይ ይኖራል። አንዳንዱ ደግሞ እንደው ለሰው እንደው እንዳደርጋችሁ ብታደርጉት ለመቀመጫ የሚያገለግል ለግንብ የሚያገለግል ለብዙ ነገር የሚሰራ አለ ከድንጋይ አቅም እንኳን ማለት ነው። ይህ እንግዲህ አላሁ ተዓላ ያኒ ፍላጎት ነው። ይህን ቀቢሕ ያደርገዋል፣ ይህን ሐሰን ያደርገዋል። ከሰውም ልጆች ብትመጡ አንዳንዱ ሰው ባህሪው ጠይብ ነው፣ በጣም ቆንጆ ባህሪ ያለው አለ። አንዳንዱ መጥፎ ባህሪ ያለው አለ። ሁሉ ጊዜ የሚረብሽ የሆነ ሰው አይጠፋም። ይሄ የአላሁ ተዓላ ውሳኔ አላሁ ተዓላ ፍላጎት ነው። ወሀዛ ቀቢሑን ወሀዛ ሐሰን አሉ። ስለዚህ አላሁ ተዓላ ጥሩ እንዲሆን የሻው ጥሩ ይሆናል፣ መጥፎ እንዲሆን የሻው ደግሞ መጥፎ ይሆናል ማለት ነው። በአላሁ ተዓላ ውሳኔ ውስጥ የሚገባ ማንም የለም ማለት ነው። አልኢማም አሸፊዒ አጠር አድርገው የቀደርን ጉዳይ በዚህ መልኩ ነግረውናል። ይህን አሁን ያልነው ለምንድን ነው? የሰው ልጆች ኸይርም ቢሆን ሸርም ቢሆን ሁሉም ነገር ከአላሁ ተዓላ የመጣ ነው ብሎ ማመን መቻል አለባቸው። አይ ኸይር ከሆነ ከአላህ ነው፣ መጥፎ ከሆነ ከሸይጣን ነው ወይም ደግሞ ከኔ ነው የሚባል ነገር አይሰራም። ኸይርም ቢሆን ሸርም ቢሆን ከማን ነው? የፈጠረው ማን ነው? አላህ ነው። የወሰነው ማን ነው? አላህ ነው። ልዩነታቸው ምንድን ነው ካላችሁ፣ ልዩነታቸው አላሁ ተዓላ ኸይርን ይወዳል፣ ኸይርን አዟል። ኸይርን የሰራ ሰው እንዳለ መጥፎ ላይ አላሁ ተዓላ በመጥፎ አላዘዘም፣ መጥፎ ስሩ ብሎ አላዘዘም፣ እንደውም ከልክሏል። አላሁ ተዓላ መጥፎ ነገር አይወድም። እንታ ኸይር ስራን የሰራ ሰው አጅር አለው፣ መጥፎ ስራን የሰራ ሰው ደግሞ ቅጣት አለው። ለምን? ሁሉም በእክትያሩ ስለሆነ የሚሰራው። መሰለን አንድ የሆነ መጥፎ ነገር ካለ ሰውየው በምርጫው በራሱ ፍላጎት ነው የሚሰራው ወይስ አይደለም? በራሱ ፍላጎት ነው። በራሱ ፍላጎት ከሰራው በፍላጎት የሰራው ነገር ስለሆነ ቅጣት አለበት ማለት ነው። ኸይር ስራም ደግሞ እንደዛው በፍላጎቱ ሰርቶ ከዛ በኋላ በሰራው ነገር ላይ አጅር አለው ማለት ነው። አልሙሂም የአላሁ ተዓላ መሽአ ዓም የሆነ ነው። በኸይር ነገር ላይ ብቻ የታጠረ ከዛ በኋላ ሽርን የማያካትት አይደለም እያሉ ነው አልኢማም አሸፊዒ ረዲየላሁ ዐንሁ ወአርዳህ ወነፈዐና ቢዕልሚሂ ወአመደና ቢአምዳዲሂ